አመንዴናችሁ እግዚአብሔር ይስጥልን አባት። እግዚአብሔር ይስጥልኝ አለች አይደል እንዴ መጣ እንዴ ፍቅረኛ ያልኳችሁ እኮ እሱ ነው። ና ቁጭ በል። እሺ ነው ፍቅረኛሽ? ለመሆኑ ምንድነው ለብሶ የመጣው? ለኛ እንኳን ክብር የለውም እንዴ? የኛን ፍቅረኞች መቼም ታውቂያቸዋለሽ። ያላቸው መኪና፣ የሚለብሱት ልብስ፣ ጫማ፣ የሚሰሩት ስራ ስልት። ለመሆኑ ምንድነው የምትሰራው? መኪና ማጠብ ነው የምሰራው። መኪና ማጠብ? አንቺ ግን ምን አድርጎሽ ነው? መቼም በጤናሽ ከሱ ጋር አትሆኝም። ዝም በሉ። አፍ ሲከፈት ጭንቅላት ይለካል። እሺ ምንም የሚያንጫጫችሁ? መቼስ ፍቅር ሳይኖር እንደናንተ ለገንዘብ ብዬ ክብሬን ዝቅ አላደርግም። እንዴ ጭራሽ እኛን እየተናገርሽ ነው? እንደውም ከዚህ በኋላ አይናችሁ ማየት አልፈልግም። እሺ አረ ና ነኝ ተነሽ እንሂድ። ነይ ተነሺ። ያን ጥፋተኛ ጭራሽ እኛን ተናገርሻለች። በጣም ይቅርታ ጓደኞች ፊት አዋረድኩሽ አይደል? ሁሉም ሰው የዛሬ ህመሙን ችሎ ችግሩንና ድካሙን ታግሶ የሚቆየው ለነገ ተስፋ ስላለው ነው። ምክንያቱም ህይወት ያለ ተስፋ ወጥም ያለ ጨው አይጣፍጥም እና ነገም ሌላ ቀን ነው። አንተም እንዳይደብርህ። ሁሌም ከጎኔ ሆነሽ ስለምታግዢ በጣም አመሰግናለሁ። እሺ ምን እንጠቀም? ዛሬ አንተ ነህ የምትከፍለው። እንዴ ከመቼ ወዲህ ደግሞ? እስከ ዛሬ አንቺ አይደለሽ የምትከፍዩ? ደግሞ ባንቺ ብር እኔ ለምን እከፍላለሁ? ሁሌ እኔ አይደለም የምከፍለው። ያው ደግሞ አንተ ወንድ ልጅ ሁሌ እኔ ስከፍል ሰዎች ሲያዩ ደግሞ ላንተ ያላችሁ ክብር ይቀንሳል። እኔ ደግሞ እንደዛ እንዲሆን አልፈልግም። በጣም አመሰግናለሁ። መጣ የችጋራም ደግሞ ዛሬም እንደለመደው ተጋብዞ ልሄድ ነው። በሱ አጂ ምን ይምጣል? ለሱ ውሃ ለኔ ደግሞ ሞይቶ። እሺ በቃ ዛሬ እሱ ነው የሚጋብዘኝ። እንዴ ማ እሱ ከመጀመሩ ደግሞ እሱ ሂሳብ መክፈል የጀመረ ሊስትሮ እየሰራልኝ ነው። ሰው የሚጋብዘው ሁሌ አንቺ እንዳስከፈለ። ኧረ በስመ አብ ጭራሽ እኮ ሼም እንኳን አይ ባይኔ ለመድሽው አንቺ ከፈለ ያ በረፈካት ነረጋ ሂሳብ ውሰድ። እንውጣ በቃ አይደል? እሺ እንውጣ በቃ። ለካ የማይለወጥ ሰው የለም። አየህ። ሄሎ ሄኖኬ፣ እማዬ ምን ምን ሆነች? አሟት ሐኪም ቤት ይዣት ልሄድ ነው። ብር ላክልኝ። ወይኔማ ምን ያላክልሽ? 10,000 ብር ለአንዳንድ ነገር የሚሆን 10,000። እሺ ዮኒ ማዘራማት በእናትህ ሆስፒታል እየገባች ነው። ባለፈው ካበደርኩ ብር ላይ 10,000 ብር በእናትህ። ሄኒ በእናትህ ምን አይነት አጋጣሚ ነው? አሁን እኮ ክብር ከፍዬ ስመጣ ነው ያገኘኸኝ። ወይ ጆጋ ወይ ካሌብ ጋር ግን ሞከር፣ እነሱ ጋር አይጠፋም። አማት ሆስፒታል ሄዳለች። 10,000 ብር ያስፈልገኛል በእናትህ። አረ ችግር የለውም ይሄን ያዝልኝ፣ መጣሁ ይዤልህ። ጆ ስልክ ይጠራል። ማን ይላል? ዮናስ አንሳው። እሺ ሄሎ ጆ፣ ስማ ሄኖክ ገንዘብ ካለ እንዳሰጠው። እሺ የእሱ እናት ወይ አልዳኑ ወይ አልሞት፣ በቃ ሁልጊዜ ገንዘብ ያስጨንቀናል። እኔንም ጠይቆኝ አልሰጥም ብየዋለሁ። ቻው በይ።